ሰላም እንዴት ናችሁ ተከታታዮቻችን? ዛሬ በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ዙሪያ ሐሳቦችን እናነሳለን። የፕሪሚየር ሊጉን የዋንጫ ፉክክር አርሰናል ወይስ ማንቸስተር ሲቲ በበላይነት ያጠናቅቁታል የሚለውን ወሳኝ ነጥቦችን እያነሳን እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትቀላቀሉ በአክብሮት እንጋብዛለን። አርሰናልና ማንቸስተር ሲቲ ለታላቁ ክብር ሲፋለሙ የትኞቹ ወሳኝ ነጥቦች ትልቅ ሚና ይኖራቸዋል የሚለውን ነው ዛሬ በስፋት የምንመለከተው። የውድድር ዘመኑ ሊጠናቀቅ 5 ሳምንታት ሲቀሩት አርሰናልና ማንቸስተር ሲቲ በፕሪሚየር ሊጉ የዋንጫ ፉክክር ውስጥ እኩል በሚባል ደረጃ ላይ ነው የሚገኙት። ታዲያ ማን አሸናፊ ሆኖ እንደሚያጠናቅቅ የሚወስኑ ዋና ዋና ምክንያቶች የትኞቹ ይሆኑ የሚለው ጥያቄ መነሳት ያለበት ትክክለኛ ሰዓት ይመስላል። አሁን ላይ ሁለቱም እኩል ዕድል እንዳላቸው መናገር ይቻላል። የፕሪሚየር ሊጉ የዋንጫ ፉክክር አስደሳች ፍጻሜ ሊያስመለክተን ወሳኝ ምዕራፍ ላይ ደርሷል ማለትም እንችላለን። አርሰናልና ማንቸስተር ሲቲ በዚያ እጅግ አስደሳች በነበረው የሱፐር ሰንዴይ የደረጃ ሰንጠረዡ አናት ፍልሚያ ነጥብ ከተጋሩ በኋላ ለምን የፕሪሚየር ሊጉ ሻምፒዮን መሆን እንደሚገባቸው ለማረጋገጥ 5 ሳምንታት ነው የሚቀሯቸው። ሲቲ በርንሌይን የሚያሸንፍ ከሆነ በግብ ልዩነት አርሰናልን ሊበልጥ የሚችልበት እድል ይፈጠራል። ብዙ ነገር በሚጠበቅበት በዚህ ወቅት የውድድሩን ማጠናቀቂያ የሚወስኑ ምክንያቶች ምን ሊሆኑ ይችላሉ? የተወሰኑ ነጥቦችን በተናጥል እንመለከት። የመጀመሪያው የትሬብል ጉዳይ ነው፣ ወይም ደግሞ የሶስትዮሽ የዋንጫ አሸናፊነት። ማንቸስተር ሲቲ የፕሪሚየር ሊግ ዋንጫ የማሸነፍ የተሻለ እድል ያለው መሆኑን ለጊዜውን ተወውና አሁን ለሀገር ውስጥ የሶስትዮሽ ዋንጫ ወይም ትሬብል እየተጓዙ መሆኑን ግን መናገር ይቻላል። ከወር በፊት ምንም ተስፋ በሌለው ሁኔታ ይንገታገት ነበር ማንቸስተር ሲቲ። ማንም ለዋንጫ አልገመተውም ነበር። ነገር ግን የማንቸስተር ሲቲ ውጤት መሻሻል እንደዚሁ ከሜዳ የተገኘ አይመስልም። ይህ ሁሉ ነገር በእድል ብቻ ተገኝቷል ማለት ወይም ደግሞ እንደዚያ ብሎ ማሰብ ከባድ ነው የሚሆነው። እውነታው ማንቸስተር ሲቲ ምቹ ሁኔታዎችን በሚገባ የሚጠቀም መሆኑ ነው። ከጥር ወር ጀምሮ ሁኔታዎች ለፔፕ ጓርዲዮላ ቡድን በሚመች መልኩ ነው የተጓዙት። ይህም በዝቅተኛ ወጪ ከፍተኛ ተጽዕኖ በፈጠሩት የአንቷን ሴሜንዮና ማርክ ጉዌይ ዝውውሮች ተጀምሮ እያደገ የመጣ ነው። ባለፈው ወር በካራባው ካፕ ፍጻሜ አርሰናልን ማሸነፋቸው ደግሞ በወሳኝ ወቅት መነቃቃት የፈጠረላቸው ነገር ነበር። የአሸናፊነት ስነልቦናቸውን ከፍ ያደረገ አጋጣሚ ነው። የመጀመሪያውን ዋንጫም እንዲያነሱ አድርጓቸዋል። አሁን ሲቲ እየተቃረበ ነው ማለት ይቻላል። እነሱ የውድድር ዘመኑን የመጨረሻ ጨዋታዎች እንዴት በአሸናፊነት ማጠናቀቅ እንዳለባቸው ጠንቅቀው የሚያውቁ ናቸው። የፔፕ ጓርዲዮላን ቡድን ከተመለከተን በተለይ በማንቸስተር ሲቲ ቤት በሚያዝያ ወር በሚያስመዘግባቸው ነጥብ ቡድኑ እና በሚያሸንፋቸው ጨዋታዎች ንጻሬ ከተመለከተን ለፔፕ ጓርዲዮላ ቡድን ሚያዝያ የተመቸ ነው። በዚህ ሳምንት መጨረሻ በኤፍኤ ካፕ ግማሽ ፍጻሜ የሻምፒዮንሺፑን ክለብ ሳውዛምፕተንን ይገጥማል። ስለዚህ ሌላ ታሪካዊ የሶስትዮሽ ዋንጫ በእጃቸው ይገኛል ማለት ነው። የሀገር ውስጥ ዋንጫዎችን 3 የሀገር ውስጥ ዋንጫዎችን ሊያሸንፉ የሚችሉበት እድል አለ አሁንም ሲቲዎች። ሌላው የውድድር ዘመኑን የመጨረሻ ምዕራፍ የሚወስነው ነገር መድፈኞቹ በንጽጽር የተሻለ ጨዋታዎች ያሏቸው መሆኑ ነው። በእርግጥ የአውሮፓ መድረክ ተሳትፏቸው የራሱ የሆነ ተጽዕኖ ሊያሳርፍባቸው ይችላል። ነገር ግን በፕሪሚየር ሊጉ ቀሪ ጨዋታዎቻቸውን ከተመለከተን መድፈኞቹ የተሻለ ድል ያላቸው ይመስላል። እነዚህ ሁለት ግዙፍ ክለቦች ወደ መጨረሻው መስመር ለአስጨራሽ ትግል ሲንደረደሩ በንጽጽር የተሻለ የጨዋታ መርሃ ግብር ያለው አርሰናል ይመስላል። የአርሰናል ቀሪ ጨዋታዎቹ በሙሉ በደረጃ ሰንጠረዡ ታችኛው ክፍል ከሚገኙ ቡድኖች ጋር ነው። በእርግጥ በደረጃ ሰንጠረዡ ታችኛው ክፍል የሚገኙ ቡድኖች ጋር መጫወት በውድድር ዘመን መጨረሻ የራሱ የሆነ ችግር እንዳለው አይካድም። ምክንያቱም አንዳንዶቹ ለመትረፍ የሚፋለሙ ሊሆኑ ይችላሉና ግብግቡን አስቸጋሪ ያደርጉታል። ሲቲ ግን ከኤቨርተንና ከቦርንመዝ ጋር የሚያደርጋቸው አስቸጋሪ የሜዳ ውጪ ጨዋታዎች አሉት። እነዚህ ጨዋታዎች ደግሞ ምናልባት ነጥብ የሚጥሉበት ከሆነ አርሰናል እንዲያልፍ ድል የሚሰጠው ሊሆን ይችላል ተብሎ እንዲታሰብም የሚያደርግ ነው። ሆኖም የአርሰናል የቻምፒየንስ ሊግ ጉዞ ትልቅ ተጽዕኖ ሊኖረው ይችላል የሚል አስተያየትም እየተሰነዘረ ይገኛል። የሚኬል አርቴታ ቡድን ከአውሮፓ ጨዋታዎች በኋላ ያደረጋቸውን 10 ግጥሚያዎች ከተመለከተን በሰባቱ ማሸነፍ አልቻለም። ስለዚህ ከቻምፒየንስ ሊግ ጨዋታዎች ማግስት የሚያደርጋቸው ግጥሚያዎች
ለአርሰናል ፈታኝ እንደሆነ ማሳያ ነው። ከአትሌቲኮ ማድሪድ ጋር ከሚያደርጋቸው የሁለት የግማሽ ፍጻሜ ጨዋታዎች በኋላ ከፉልሃም እንደዚሁም ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ጋር የለንደን ደርቢ ጨዋታዎችን ያደርጋል። ስለዚህ እነዚህ ጨዋታዎችም በጥንቃቄ ሊከውናቸው የሚገቡ ናቸው። ሌላው ስክነት መረጋጋት ነው። ያው ቀደም ሲል አንስተነዋል። ይህንን ዋንጫ የመውሰድ ዕድል በሲቲ እጅ ላይ የወደቀ ይመስላል። ጓርዲዮላ ምናልባትም ከረጅም ጊዜ ጀምሮ በዚህ የውድድር ዘመን በተደጋጋሚ ሲያነሳው የነበረው አንድ እውነት አለ። የዋንጫ አሸናፊነት ግምቱ የመድፈኞቹ ነው ብሎ አሳልፎ ሲሰጥ ነበር። ያንን ማድረጉ ጫናውን ከሱም ሆነ ከተጫዋቾቹ ጫንቃ ላይ እንዳነሳ መናገር ይቻላል። ተንታኞች ደግሞ አርሰናል ሁልጊዜም እንደሚያደርገው መሰናከሉ አይቀሬ ነው ብለው ነው የሚያምኑት። መድፈኞቹ ባለፈው ቅዳሜ ቦርንመዝን አሸንፈው ቢሆን ኖሮ በ12 ነጥብ ልዩነት መሪ በመሆን ፍክክሩ በጣም ለነሱ ያደላ እንዲሆን ማድረግ ይችሉ ነበር። አርሰናል ለ207 ቀናት በመሪነት ቆይቷል። በደረጃ ሰንጠረዡ አናት በስብስብ ጥልቀትና ለዋንጫው በጣም በቀረበው የአሰልጣኝ ፍላጎት ምክንያት እስከ ቅርብ ጊዜ ድረስ ዋንጫው የአርሰናል እንደሆነ ይታሰብ ነበር። የአርሰናል ደጋፊዎች ከ22 ዓመት በኋላ ለመጀመሪያ ጊዜ ዋንጫ ለማንሳት በጉጉት ሲጠብቁም ነበር። ይሄ ማይካድ እውነታ ነው። ለሲቲ የተሰጠው ግምት ደግሞ መጠነኛ ነበር። አሁን ግን ሲቲ በረጋ መንፈስና ያለምንም ጫና ወደ ግቡ እየተጓዘ እንደሆነ መናገር ይቻላል። ሌላው የውድድር ዘመኑን የመጨረሻ ምዕራፍ ከሚወስኑ ነገሮች መካከል አንደኛው አርቴታ ትክክለኛውን አጥቂ ይመርጣል ወይ ነው። የግብ ልዩነት ወሳኝ የሚሆን ከሆነ በግብ ክፍያ ዋንጫው አሸናፊ የሚለይ ከሆነ አርሰናል ተጨማሪ ግብ የማስቆጠር አቅም ያስፈልገዋል። በእሁዱ ጨዋታ አርሰናል በካይ ሃቨርትዝ እና በቪክቶር ዮኬሬሽ መካከል ሁለት የተለያዩ የአጥቂ ባህሪያት እንዳሉት ታሳይቷል። በሃቨርትዝ 9 ቁጥርነት ቡድኑ የተሻለ እንቅስቃሴ ያደርጋል። ምክንያቱም ጀርመናዊ ተከላካዮችን በመያዝ ለሌሎች ክፍተት የመፍጠር ብቃት አለው። ብቸኛው ችግር ሃቨርትዝ ምህረት የለሽ ጎል አስቆጣሪ ያለመሆኑ ነው። በማንቸስተሩ ጨዋታ የሳታቸው 3 ወርቃማ ዕድሎች ለዚህ ማሳያ ይሆናሉ። በሌላ በኩል ዮኬሬሽ ተፈጥሯዊ ግብ አግቢ ነው። በዚህ የውድድር ዘመን ባያሳምንም ብዙ ትችቶች የተሰነዘሩበት ቢሆንም 18 ግቦች ያስቆጥሯል። ነገር ግን ስዊድናዊ አጥቂ ሃቨርትዝ የሚታወቅበት የኳስ ቁጥጥርና የጨዋታ ግንባታ ብቃት የለውም። ስለዚህ ከነዚህ ሁለት አጥቂዎች የተሻለውን ማስገባት ይንጠበቅበታል አሰልጣኙ፣ ወይም ደግሞ የሁለቱን ጥንካሬ በሚገባ መጠቀም መቻል ይኖርበታል። ሌላው የሼርኪ ተጽዕኖ ነው። ወደ ሲቲ ቁልፍ ተጫዋች ስንመለስ በእርግጥ ሴሜኒዮንና ጉዌይ የቡድኑን ጉዞ ቀይረዋል በዚህ የውድድር ዘመን። ነገር ግን የራያን ሼርኪ ብቃትም እኩል ዋጋ ሊሰጠው ይገባል። ማንኛውም ዋንጫ የማያነሳ ቡድን እንደ ሼርኪ ያለ ተጫዋች ያስፈልገዋል። ባለፈው ሲቲ ዋንጫ ሲያነሳ ያንን ሚና የተወጣው ፊል ፎደን ነበር። ያ ኃላፊነት አሁን በሼርኪ ትከሻ ላይ የወደቀ ይመስላል። ፈረንሳይ ተጫዋች በ16 የፕሪሚየር ሊግ ጨዋታዎች በ12 ግቦች ላይ በቀጥታ ተሳትፏል። ምናልባት የሼርኪ ብቸኛ ችግር ተብሎ ሊጠቀስ የሚችለው ይሄ ታይታ የሚወድ መሆኑ ነው። አንዳንድ አላስፈላጊ የኳስ ንክኪዎችን ማድረጉ ነው። ያንን መቅረፍ የሚችል ከሆነ ምናልባትም ለሲቲ ጉዞ ወሳኙን ሚና በመጫወቱ ያጠናቅቃል። በአርሰናል በኩል ሌላኛው ልዩነት ፈጣሪ ነገር የኦዴጋርድ መመለስ ነው። አርሰናል ወደ ሲቲ ጨዋታ ከመምጣቱ በፊት በሜዳ ላይ ብቃት እንቅስቃሴ ረገድ የተቸገረ ነበር። ነገር ግን ምንም እንኳን ውጤቱ ባይሳካለትም በኤቲሃዱ ግጥሚያ ግን አርሰናል ተስፋ ሰጪ እንቅስቃሴ አሳይቷል። አንዱ ምክንያት ማርቲን ኦዴጋርድ ነበር። የአርሰናል አምበል ከኳስ ጋርም ሆነ ያለ ኳስ በነበረው እንቅስቃሴ የቡድኑን የፈጠራ አጨዋወት በማቀናጀት ረገድ ትልቅ ሚና ነበረው። ኦዴጋርድና ኤዜ አዘውትረው መሰለፍ ከቻሉ ለአርሰናል የማጥቃት እንቅስቃሴ ትልቅ መነቃቃት እንደሚፈጥሩ ምንም ጥያቄ የለውም። ሌሎች ተጨማሪ ነገሮችን ማንሳት ካስፈለገ የቡካዮ ሳካን ጉዳይ ልንጨምር እንችላለን። አርሰናል ጎል ከተለያዩ ምንጮች ማግኘት ይፈልጋል። ቡካዮ ሳካ ወደ ሜዳ የሚመለስበት ቀን ለመድፈኞቹ ቀሪ የውድድር ዘመን ወሳኝ ሊሆን እንደሚችል የሚነገረውም ለዚያ ነው። ኦዴጋርድ፣ ሃቨርትዝ እና ሳካ አብረው ሲሰለፉ አርሰናል የተሻለ ውጤታማ ይሆናል። ስለዚህ እሱ መመለስም በዋንጫ ፍክክር ጉዟቸው ትልቅ ሚና ይኖረዋል። በሲቲ በኩል ምናልባት ልናነሳው የምንችለው ሌላ ተጨማሪ ጉዳይ የሮድሪን ጉዳይ ነው። የሲቲን ተስፋውን ለማድረግ የስፔናዊው አስተዋጽኦ የጎላ ሚና ይኖረዋል።
ሮድሪ በእሁዱ ጨዋታ 88ኛው ደቂቃ ላይ ያነከሰው ወጥቷል። ጓርዲዮላ ተጫዋቹ የብሽሽት ጉዳት እንደገጠመው ተናግሯል። በሮድሪ ላይ የሚደርስ ማንኛውም ጉዳት በሲቲ የዋንጫ ተስፋ ላይ ጉዳት እንደሚያደርስ ምንም ጥያቄ የለውም። ምክንያቱም ያለርሱ የሲቲ ጨዋታ መናጋቱ አይቀሬ ነው። በአርሰናል በኩል ምናልባት ሌላው ተጨማሪ ጉዳይ የጋብሪኤል ማጋሌሽ ጉዳይ ነው። አርሰናል በሲቲ ጨዋታ ቢሸነፍም ሁኔታው ከዚህ የባሰ ባለመሆኑ ድለኛ ነው። ጋብሪኤል ማጋሌሽ በአርሊንግ ሃላንድ ላይ በፈጸመው ድርጊት በቀይ ካርድ ተባሮ ቢሆን ኖሮ ብዙ ጊዜ እንደዛ የመሆን እድል ስላለው በሌሎች ተጫዋቾች ላይ ያንን ተመልክተናል። አርሰናል ለቀጣይ ጨዋታዎች ትልቅ ቀውስ ውስጥ ይገባ ነበር። አሁን ግን ጋብሪኤል ለቀጣዮቹ ወሳኝ ጨዋታዎች ዝግጁ ነው። በዚህ ረገድ አርሰናል ድለኛ ይሆናል። ምናልባት የመጨረሻ የምናደርገው በሁለቱ ቡድኖች የዋንጫ ፍክክር ውስጥ ለፔፕ የሚኖረው ትርጉምም ይህን ዋንጫ ማሸነፍ ለፔፕ ጓርዲዮላ የሚኖረው ትርጉምም የራሱን ድርሻ ይወስዳል። ምክንያቱም የፔፕ ጓርዲዮላ የወደፊት ዕጣ ፈንታ አልታወቀም። ይቆያል ወይስ ይሄዳል የሚለው እስካሁን ምላሽ አላገኘም። ምናልባትም ምላሹን የምናውቀው በዚህ ውድድር ዘመን ማጠቃላይ ሊሆን ይችላል። ስለዚህ በታላቅ ድል ለመሰናበት እንደሚፈልግ ምንም ጥያቄ የለውም። ከቀድሞ ጓደኛው አርቴታ በላይ በመሆን ዋንጫውን ማንሳት ለጉዞ ማሳረጊያ ሊሆን ይችላል የሚሉ አስተያየቶችም እየተደመጡ ነው። እነዚህ ምክንያቶች በዚህ የውድድር ዘመን መጨረሻ የፕሪሚየር ሊጉ ዋንጫ አሸናፊ ማን ሊሆን ይችላል የሚለውን የመወሰን አቅም አላቸው።